ባህል መሰረቱ የሆነውን ትምህርት በማሳየትና በማቅናት ረገድ ሚና አላቸው። የተለያዩ ጥናታዊ መጣጥፎችን በማሳተምና ረጅም የአካዳሚያዊ ጉዞ በማድረጋቸው እስከ ሙሉ ፕሮፌሰርነት ድረስ በአዲስ አበባ ዩኒቨርሲቲ አገልግለዋል። ዶክተር ኤልሳቤጥ ወልደ ጊዮርጊስ በኒውዮርክ ዩኒቨርሲቲ በሙዚየም ጥናት በሁለተኛ ዲግሪ አጥንተዋል። ከዚያ ወዲህም በበርካታ ጥናታዊ መጽሔቶች ላይ ይጽፋሉ። የኢትዮጵያ ጆርናል ኦፍ ሶሻል ሳይንስን ጨምሮ በሌሎችም። ፕሮፌሰሯ በኮርኔል ዩኒቨርሲቲ እና በኒውዮርክ ዩኒቨርሲቲ ከፍተኛ ትምህርታቸውን ተከታትለዋል። ታሪክና ጥበብን ያዋደዱ በርካታ የዕውቀት መስኮችንም በማብራራት ይታወቃሉ። ጀንደር እና ሪፕሬዘንቴሽን ስንል የጀንደር ምናብ ወይም የጀንደር ኢማጂኔሽን እንዴት እንደቀረበ እንደተወከለ በታሪክ በፖለቲካ በኢኮኖሚ በማህበራዊ ግንኙነት በስዕላዊ እይታ በሙዚቃ በፖኤትሪ ላይ ይሆንና ይሄ ስለሆነ ኢማጂኔሽን እንደሚቀርጸው አንድ ኢማጂኔሽን የሚቀርጸው ሴት ምንድናት? ፕሮፌሰር ኤልሳቤጥ ስለ ሴቶች የፖለቲካና የሀገረ መንግስት ግንባታ ላይ ጥናቶችን በማሳያነት ያቀረቡ ያብራሩ ነበር። ስነ ጽሑፍንና ታሪክን በማገናኘት ሴቶች ያላቸውን ሚና ለማሳየት ጠለቅ ያሉ ማህበራዊ ክዋኔዎችን በማምጣትም ያስረዱ ነበር። ትስስሮሻዊ ወይም ኢንተርዲሲፕሊነሪ የሆኑ ጥናቶችን በማቅረብ በርካታ ጉዳዮችን በማፍታታት የፌሚኒዝምን ጽንሰ ሐሳብ ማሳይተዋል። በኢትዮጵያ የሀገረ መንግስት ግንባታ የትምህርት ስርዓቱን ተሳትፎ በጉልህ ለማሳየት በሰጠቻቸው ቃለ መጠይቆችም ያብራሩ ነበር። በተለይም ደግሞ ማንነት ላይ መሰረታዊ ግንባታ ያደረገው ዘመናዊ ትምህርት መሆኑን ያስረዳሉ። ይህም በውክልና ጥያቄዎች ማለትም የእኩልነትን ጽንሰ ሐሳብ በማንሳት የድህረ ዘመናዊነትን እንቅስቃሴና ንቅናቄዎችን ማንጸሪያ በማድረግ ነበር ግዙፍ የሆነውን አካዳሚያዊ ሐሳብ በቃለ መጠይቆቿ ያስረዱ የነበረው። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ኢንስቲትዩት ዳይሬክተር በመሆን ያገለገሉት ፕሮፌሰር ኤልሳቤጥ ወልደ ጊዮርጊስ ትናንት መጋቢት 8 ቀን 2017 ዓመተ ምህረት አርፈዋል። ለሥራ ከቆዩበት በተባበሩት አረብ ኤምሬት ሻርጃ ከተማ ነው ማረፋቸው የተሰማው። በገብረ ክርስቶስ ደስታ ማዕከል ዲሬክተር ሆኖ ማገልገላቸውም የሚታወስ ነው። ፕሮፌሰሯ ገን የሚታወቁት በጥበባዊ ጉዳዮች በሚሰነዝሩት ምሁራዊ ትችት ነበር። በአፍሪካ ኢንስቲትዩት የአሊ ማዙሪ ሲኒየር ፌሎሺፕ በዓለም አቀፍ አፍሪካዊ ጥናት፣ በአፍሪካ ኢንስቲትዩት የአሊ ማዙሪ ሲኒየር ፌሎሺፕ ለዓለም አቀፍ አፍሪካዊ ጥናት ተቀባይነትን ከማግኘታቸው በተጨማሪ በብራውን ዩኒቨርሲቲ የተከበሩ የቪዚቲንግ ምሁር፣ በቬና የጥበብ አካዳሚም እንዲሁ በኢጣሊያ የሮክፌለር ቤላጂዮ ሴንተርና በሌሎች ቦታዎችም ሽልማቶችን አግኝተዋል።